ሰላም ውድ ቤተሰቦች፣ ምንድነው አዲስ ነገር እያየን እኮ ነው። ልጁ እኮ ያለው ከሄርሜላ ጋ ነው እያለ ነው እንግዲህ አቶ አቤል ማለት ነው። ልጁን ቢያምንበት አይደለም ወይ ቢወዳት አይደለም ወይ ልጁን አንስቶ ለሷ የሰጠው ለቤተሰቦቹ መስጠት ሳይሰጥ ለሷ የሰጠው እየተባለ ነው። ምንድነው ድራማችሁ አያልቅም እንዴ? ምንድነው ነገሩ? ዛሬ የሰው ልጅ ይዛ ምን ታደርጋለች? እሷ እንግዲህ ወንድምየው ለትንሽ ጊዜ አረፍ ማለት አለባት፣ ቤተሰቦቿ ጋር ወስዳታለሁ ሲል አቶ አቤል ደግሞ ልጁንስ እንዴት ታደርገዋለች? እነሱ ማለያየት ጥሩ አይደለም። እሱ በጣም ነው የሚወዳት፣ እሱ በጣም ነው የሚሳሳላት እና ስለዚህ ልጁን ሴት አልገውት ነው ወደ ቤተሰቦቿ። ሁለቱን ማለያየት አትችልም፣ ሁለቱም በአንድ ላይ ነው እንጂ ማድረግ የምንችለው እየተባባሉ ነው። አረ የሚገርም ነገር! አረ የሚገርም ድራማ! አረ የዘንድሮ ስለቀቀረ ነው እንግዲህ ልጁ ከሄርሜላ ጋር ነው ማለት ነው። እውነቱን እያወጡት መጡ ማለት ነው በሚዲያ ላይ እውነቱ ወጣ ማለት ነው። እንግዲህ አቶ አቤል የሰው ልጅ ደብቃችሁ የት እንደምታረጉት ሰሞኑን እኮ ብዙ ሰዎች ጠፍቷል። አንዴ ፍቅር ጋ ነው፣ አንዴ ከምን ጋ ነው፣ አንዴ ተንትል ጋ ነው የምትሉት ማለት ነው። ይኸው እንግዲህ ከሩታና ከአብርሃም ጋ ነው ልጁ ተባለ። ልጁ እየተነገራቸው ነው። ከሄርሜላና ከአብርሃም ጋር ነው እየተባለ ነው። ስለዚህ ከቤተሰቦቹ እንትል ብሎ ለእሷ እንትል ልጁን እንዴት እንደሚወደው ታውቃለህ? ለእሷ የሰጠው ቢያምናትና ቢወዳት አይደለም ወይ ከእሷ ጋር ይዞት የሄደው እየተባባሉ ቁጭ ብለዋል ማለት ነው። እንግዲህ ሚስጥሩ ትንሽ ትንሽ እየወጣ እየተጋለጡ ነው ማለት ነው። ይሄ ነገር ወደየት እያመጣ ነው? አብርሃምን ያላየውም ዛሬ ካለ ነገር እንደዚህ ፏ ብልጭ ብሎ ይቀመጣል። እንዲህ እኔ እኮ አንዳንዴ ፈታሾቹም እኮ ትክክለኛ አይደሉም። ልጅ እኮ ህጣን ልጅ እኮ ነው። ተተኛ ደግሞ የሆነ ቦታ ሊያስቀምጡት ይችላሉ። በር ከፍታችሁ ምናምን የምታዩት ተኝቶ ሊሆን ይችላል። ሶፋ ሆላ እንትልም ሊያረጉት ይችላሉ። ለማንኛውም እንግዲህ ሉልዬ ከአብርሽና ከሄርሜላ ጋር ነው ያለው። አትጨናነቁ ማለት ነው። ያው የእንጀራ እናቱ እየተንከባከበችው ነው። ካሁኑ ልልመደው ብላ ነው መሰለኝ። ካሁኑ ልንከባከበው በኋላ ጥላት እንዳያረገኝ በኋላ እናቴን ባሏን ቀማሽ እንዳይለኝ አንተንም እኮ እኔ ነኝ እንደዚህ አንከባክቤ ያሳደግኩ እንድለው ብላ ፈልጋ ነው መሰለኝ ሉልዬን የወሰደችው ማለት ነው። ከእናቴ ነጠልሽኝ ከአባቴ ነጠለሽ አባቴን ወሰሽብኝ እንዳይላት እሱንም ያው ጨምላ ለማሳደግ ተስማምታ ወስደዋለች ማለት ነው። ሄርሜላ ማለት ነው ተስማምታለች ማለት ነው። ልጁን ለማሳደግ ያው ተፈቀደችላቸው ማለት ነው። እናትየዋና ህጉ ተፈቀደላቸው፣ ተስማምተው ልጁን ያሳድጋሉ ማለት ነው። እናት እያለች መቼም ህግ ተለለ እንግዲህ ወይ በገንዘቡ ወይ በምንም ቢያሆኑ፣ ህግ ደግሞ ገንዘብ ታሳያቸዋቸው እንደው ነፍሳቸውንም ይሸጣሉ። ለማንኛውም ያው እንግዲህ የህፃናት መብት መሄድ አለብሽ እንጂ የህግ እንትን ዋጋም የለው ብለን እናስባለን። እንግዲህ ተስማምተዋል ልጁን ለማሳደግ ሄርሜላ ተስማምታለች ማለት ነው። ከአብርሽ ጋር ሆና ልጁን ለማሳደግ ተስማምተው ያው እንግዲህ እኔ አይደለሁም አቤል ነው ያለው። አቤል ነው። አቤልን ክሰሱ። እኔ አይደለሁም ያልኩት። እንግዲህ ቪዲዮን ገብታችሁ ማየት ትችላላችሁ። እንደሱ ብሎ ብቅ ብሏል ማለት ነው። ልጁ ከአብርሃም ገና ከሄርሜላ ጋር ነው የሚገኘው እያለ ነው ልጁ እንግዲህ ከአብርሃምና ከሄርሜላ ጋር። ስለዚህ አሁን ሁለቱን እሷ ወደ ቤተሰቦቿ መሄድ ልወስዳት ነው ሲለው እሱንስ እንዴት አድርገህ ትወስዳለህ? ልጁና አብርሃም እሷ ጋር ነው ያሉት። አሁን ማለያየት አይቻልም ብሏል። ወይ የእናንተ ድራማ ይገርማል። ለማንኛውም እናትና ልጅ ማለያየት እንኳን የሚቻል አይመስለኝም። እንግዲህ እናንተ እንደፈለጋቸው ማለት የሰው ልጅ ምርጫውን ማስቀደም ያለብን ብለን እናስባለን። ተመለጣችሁም እንግዲህ ጥሩ ነው። ልጅና እናት አለያየታችሁ የተመሰላችሁ ብለን እናስባለን። እንግዲህ የልጁም ሁኔታ የት እንዳለ አሁን ታውቋል ማለት ነው። ከአብርሽና ከሄርሜላ ጋር ነው ያለው። አትጨናነቁ እያሏችሁ ነው ማለት ነው። ከሄርሜላና ከአብርሽ ጋር ነው ያለው። አሁን መዝናናትም ተፈለጉ አብረው ልጁን ይዘው ነው የሚሄዱት እያለ ነው። ሩታዬ አሁን ነው መጠንከር ያለብሽ። ዛሬ ከጉያው አስቀምጦ ለምን ውሸቷን ነው ድራማ እየሰራችብኝ ነው የሚልሽ አውቆ እኮ ነው።
እንግዲህ ልጁ ሉል አቶ ሉል ያለው ከአብርሽና ከሄርሜላ ጋር ሆኗል ማለት ነው። እንግዲህ አቤል መስክሮላቸዋል። እኔ አላውቅም። እኔ እንጃ። እኔ ልጁም የጠፋ አይመስለኝም። ከዛ ሲጨመር ከአብርሃም ውጭ ልጁ የትም ሊሄድ አይችልም። አባቱ ነው ወስዶታል። በቃ እንደዚህ ተዝናንቶም መቼም ልጅ እንቁላል አይደለም የጠፋው ወይም የሆነ እንቁላል እንኳን በአሁኑ ጊዜ እናቴ 23 ብር ገብቷል። እንቁላል እንኳን ያስጨንቃል ማለት ነው። እናቴ እንቁላል 23 ብር ገብቷል እንኳን ልጅ ማለት ነው። ስለዚህ እንግዲህ አብርሃም ምንም የጠፋው አልመሰለም። ስለዚህ ቡኔ ነው በእናታቸው ሰዓት ደረሰ። እንዲህ ሻይ መጠጣት እፈልጋለሁ ግን ገና ነው። ኧረ በስመ አብ በዚህ እንኳን ገና 9 ሰዓት አልሞላም። ገና ነው። በኢትዮጵያ 9 ሰዓት ተኩል የምንበላው ማለት ነው። በኢትዮጵያ ነው የምንቆጥረው እኛ እናቴ፣ በኢትዮጵያ ነው የምንቆጥረው። ስለዚህ ገና ነው። ግን ውሃ በጣም ነው የጠበኝ። በስመ አብ ወልድ ወመንፈስ ቅዱስ